ነዳይ ሲጨምር ሰዎች በዚህ ብቻ እያወሩ ያንን እንዲረሱ ነው እንጂ አዝኖላቸው አይደለም። የኢትዮጵያን ምግባር፣ የኢትዮጵያን ስነ ምግባር፣ የኢትዮጵያን ባህል፣ የኢትዮጵያውያንን ኩራት አፈርድሜ ያስጋጠ ሰው ቢኖር፣ ነውርን ፕሮሞት ያደረገ ሰው ቢኖር ከአብይ አህመድ ውጪ የለም። ከአብይ አህመድ ውጪ የለም። መጠየቅ ቢኖርበት አብይ አህመድ ነበር የሚጠየቀው። ከወንድ ጋር እየተሻሸ የወንድ ጉንጭ እየሳመ ወንድ ሲያይ እያለ ከሀገር መሪዎች ትከሻ ላይ እየተንጠላጠለ በጣም 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 ከፕሮቶኮል ውጪ መደዴ እየሆነ ሀገርን ከነክብሯ ባፍጢሟ የተከለው አብይ አህመድ መካሪ የሌለው ዘካሪ የሌለው አቅጣጫ የሚሰጠው የሌለው ፕሮቶኮል ምን እንደሆነ ማያቅ ክብር ምን እንደሆነ ማያቅ እዚህ ሀገር እኮ እዚህ አውሮፓዊ እዚህ ሀገር ዝም ብላችሁ አሁን እኔ ልጄን አቅፌ መሄድ አልችልም። አሜሪካንም እንደዛው ነው፣ አውሮፓም እንደዛው መሰለኝ። ልጄ እኮ ነው። ልጄን እኔ አቅፌ እጁን ወገቡ ላይ አድርጌ እጁን ይዤ መሄድ አልችልም። ጓደኛዬን ኢትዮጵያ አይታችኋል። ወንድ ጓደኛ ካላችሁ እጁን ትከሻ ላይ አድርጋችሁ እጅ ለእጅ ተያይዛችሁ ምናምን ነው የምትሄዱት። ትምህርት ቤትም ሲኬድ መንገድም ላይ ስትሄዱ ምንም ችግር የለውም። አውሮፓ አይቻልም። በቃ ያ ነገር ናችሁ ነው የሚባለው። የሚያየው ሰው በሙሉ ኦኬ፣ እነዚህ ማን ነው ባል ማን ነው ሚስት ምናምን እንደዚህ ነው የሚላችሁ። መደዴ ምንድን ነው ማለት? መደዴ ማለት አባት ካለ ወይ እናት ካለ ጠይቅ። መደዴ ማለት ነውር ማያቅ ማለት ነው። መደዴ ማለት የዚህ ሀገር የጀርመን ፕሬዝዳንት ወንድ ነው። የጀርመን ሀገር ፕሬዝዳንት ኢትዮጵያ ሲሄድ አብይ አህመድ ከተንጠለጠለበት እጁን ይዞ ከተሻሸው ደረቱ ስር ገብቶ ከተለጠፈ አንገቱ ስር ገብቶ እየሳመው ላዩ ላይ እንደዚህ ከተኛ ኢትዮጵያውያን ያልተለመደ ስለሆነ እንትን አይሉ መንግስታትን የሚያውቁት ሲሰገድላቸው፣ የኢትዮጵያ ነገስታት ሲሰገድላቸው፣ የኢትዮጵያ ነገስታት እጅ ሲነሷቸው፣ ነጮቹ ጥቁሮቹ የሚታወቀው ያ ስለሆነ ያልተለመደ ነገር ይመጣል። በመለስ ዜናዊ ይሁን በመንግስቱ ኃይለማርያም ይሁን በግርማዊ ቀዳማዊ ኃይለ ሥላሴ ይሁን የዘመናዊው የመገናኛ ብዙሃን ቴሌቪዥን ካየንበት ጊዜ ጀምሮ የምናውቃቸው መሪዎች ኃይለማርያም ደሳለኝም ቢሆን ማለት ነው ፕሮቶኮላቸውን ጠብቀው ዲስታንሳቸውን ጠብቀው ስርዓታቸውን ጠብቀው ጨብጠው ቆመው ሀገር አስከብረው ነው የምናውቀው ማለት ነው። እና ይቀፋል። አሁን የዚህ ሀገሩ ሰው ግን ያንን ሲያይ አሃ የኛ ሀገር ፕሬዝዳንት እሱ ነው ማለት የፈረንሳይ ከሆነ አሃ አብይ ነው የሚለው ነው የሚለው። አብይ ስነ ስርዓት የያዘው የት ነው? ሩሲያ ሲሄድ ማጋ ፑቲን ጋር ሲሄድ ፑቲን ጋር ሲቀርብ ብቻ ነው ስርዓት የያዘው አብይ አህመድ። እንደዚህ ብሎ ነው የጠበቀው። ፑቲን ጨበጠው፣ ቆመ፣ ተጨበጠ፣ እዛው ጋር ቁማ ነው ቆመ፣ ዳይ ወደ ሀገር ተመለስ አለ። እውነቴን ነው፣ እውነት ነው የምናገረው። ቸውን ይዘው የሚሄዱ የሀገር መሪዎች ሚስቶቻቸውን ይዘው የሚሄዱ የሀገር መሪዎች አብይ ሄዶ ሲቀበላቸው ብቻቸውን ነው የሚመጡት። ብቻቸውን። እኔ ከሚስቶቻቸው ጋር ብዙዎቹን አላየኋቸው። ከዛ እሱም እየሄደ እዛ ደረታቸው ላይ ይለጠፋል፣ እጃቸውን ይተሻሻል፣ ይሳሳቃቸዋል፣ ጺማቸውን ያስተካክላል፣ ከረባታቸውን ያስተካክላል። ይሄ እኮ በጣም 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 እኮ በጣም ውርደት እኮ ነው። ፕሮቶኮል ሹም የለውም ወይ? ስለ ስርዓተ መንግስት አያስተምሩትም ወይ? ሄዶ ይኮረኩራቸዋል፣ ሄዶ ማሳጅ ያደርጋቸዋል፣ ሄዶ ብሎ ያስኮለኩላቸዋል እንደ ቆሎ ጓደኛ። ሀገር እኮ ማለት ነው ኢትዮጵያና ኬንያ ማለት ነው። ኢትዮጵያና ኬንያ ሲገናኙ ደርባባ ሆኖ ነው መገናኘት ያለባቸው። ደርባባ ሆኖ ኢትዮጵያም የራሷ ሞገስ አላት፣ ኬንያም የራሷ ሞገስ አላት። ሮቶ ሲመጣ ኬንያ ሆኖ ነው የሚመጣው። የኬንያ መሪ ነው። ግዙፍ ሀገር ግዙፍ ህዝብ ይዞ ነው የሚመጣው። ደርበብ እንዳለ ነው የሚመጣው። አቀባበል ተደርጎለት መንገድ ተነጥፎለት መሪው
አብሮ እየሄደ ሳይኮፈስ ሳይንቀው እያወሩ የተሳሳቁ ሄደው ጋዜጣዊ መግለጫ ሰጥተው አብረው ያላቸውን ውይይት አድርገው መከባበራቸውን በቃል በአንደበት አድርገው እንጂ መከባበር ማለት የሰው ሀገር መሪ ላይ ፊጥጥ ማለት አለም እንደ ጦጣ ይሄ ገጠር እንደለመደው ጫካ እንደለመደው ጉሬዛ የሚያሳድግ ይመስላል። ሄዶ ፊጥጥ የሰው ብብት ውስጥ አይገባም። የሀገር መሪዎች ብብት ውስጥ አይገባም። እንዴት ሰው ብብት ውስጥ ገብቶ በእናታችሁ ታረቁልኝ መቤቴ ታረቁልኝ አይባልም። ጠፍተናል እምላችሁ ለዚህ ነው። አሁን ፖሊስ መያዝ ካለበት ስርዓት ማስያዝ ካለበት ይሄንን አሁን እኔ እያረኩ ያለሁት ምንድን ነው? ግለሰብ አይደለም ሀገር ነው የምንይዘው። የሀገር ስርዓት በቃ በዚሁ በአብይ መንገድ መሄድ የለበትም። መሪዎች እኮ የሚጻፍላቸው አለ አይደል? እነ ኦባማ በጣም አንደበተ ርቱዕ ተናጋሪ ናቸው፣ ግን የሚናገሩትን ደግሞ የሚጽፉላቸው ሰዎች አሉ። የሀገር መሪዎች የሚናገሩትን የሚጽፉላቸው ሰዎች አሉ። ተዘጋጅተው ነው የሚሄዱት። የሚናገሩት ነገር በመጽሔት የሚወጣ በቴሌቪዥን የሚቀርብ በመማሪያ ጽሁፎች ላይ የሚወጣ ስለሆነ ያንን አድርገው ነው የሚሄዱት። የኛ ሀገር እንግዲህ አብይና መለስ ዜናዊ ከመጡ በኋላ ነው እየሰማን ያለን። መንግስቱ ኃይለማርያም ከመጣ ጀምሮ መንግስቱ ኃይለማርያም መሪ ነው። ከአንድ መሪ የማይጠበቅ ይዘን ቂጡን በሳንጃ ነው የምንወጋው። እንደዚህ ምናምን አስተንፍሰናል። ምክንያቱም ባሪያ በሰለጠነ ጊዜ ነው የሚለው ገባችሁ? አሁን መንግስቱ ኃይለማርያም አራሪ ሆኖ ከሰማኝ የሀገርን እንትን ነው ድምጥማጡን ያጠፉት እነ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ከዛም በፊት የነበሩት ነገስታት የነበራቸው ዲፕሎማሲ የታወቀ ነው። የሚጽፉት የታወቀ ነው። በብራና የተቀመጠ ነው። በየላይብረሪዎቹ የተቀመጠ ነው። የሚናገሩት ንግግር የታወቀ ነው። የሰጡት ኢንተርቪ ቃለ መጠይቅ የታወቀ ነው። በቃ የሚጠቀስ ነው። በዩኒቨርሲቲዎች ተቀምጠው ተማሪዎች የሚማሩት ነው። አሁን አብይ ምን ተብሎ ነው? የአብይ ቃለ መጠይቆች ምን ተብሎ ነው? ጀዝባ ምን ይላል? አሁን ይሄ አሁን ለተማሪዎች ይሄ መሪ ነው ያስብላል? አያስብልም። መሪዎች መጠንቀቅ አለባቸው። የሚናገሩት ነገር መጽሐፍ ላይ የሚናገሩት መጽሐፍ ለታሪክ ተቀርጾ የሚቀመጥ ነው፣ ለትውልድ የሚቀመጥ ትክክል አይደለም። ማን ምን ይማራው? እንደነገርኳችሁ ነው። መረን ተለቀቀ፣ መደድ ተለቀቀ። ይሄንን ከላይ ጀምሮ ነው እንዲበላሽ፣ ከላይ ጀምሮ ነው እንዲጠፋ፣ ከላይ ጀምሮ ነው እንዲሳሳ፣ ከላይ ጀምሮ ነው እንዲበተን የተደረገው። ለትውልድ የሚያስብ ካለ እዚህ ላይ መስራት ግድ ይለዋል። ታው ሊባል ይገባል። ጨቅላ አስተሳሰብን ጨቅላ አእምሮን ይዞ ይችን ግዙፍ ሀገር ታላቅ ሀገር የ3000 ዘመን ዕድሜ ያላትን ሀገር በመጽሐፍ ቅዱስ በቁርአን የተጠቀሰች ሀገር የተከበረች ሀገር በዓለምም በመንፈሳዊውም ዓለም በምድራዊውም ዓለም የተከበረችን ሀገር እንደዚህ ጨቅላ ላይ ሕፃን ላይ ወድቃ እንዲህ መሟሟት የለባትም።